ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 10 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በፋኖ የተማረከው የንፋስ መውጫ ከተማ ከንቲባ እኔን ያየ ይቀጣ ማለቱ መነጋገሪያ ሆኗል። የአፋብን በላይ ዘለቀ እዝም ስለ ጦርነቱ መግለጫ ሰጥቷል። የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል በሚስጥር ያቆየውን የድሮን ቴክኖሎጂ መታጠቅ ይፋ አድርጓል። አርበኛ መከታው ማሞ መልእክት አስተላልፈዋል። በአዲስ አበባ አገዛዙ የሚፈጽማቸው የዘፈቀደ ስሮች መበራከታቸውን የሰብአዊ መብት ሪፖርት አመልክቷል። ፍርድ ቤት ሳይቀርቡ ታፍኖ መቆየት ተባብሰዋል። በአማራ ክልል ከነዳጅ እጥረት ጋር በተገናኘ የትራንስፖርት መስተጓጎል የገጠማቸው መንገደኞች አማረዋል። ኢራን ወደ ኳታር ጥቃት ስትፈጽም ትራምፕ የኢራንን የጋዛ ማምረቻ በከባዱ እንደሚያጋዩ ዝተዋል። ጦርነቱ ተፋፍሞ ቀጥሏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሱ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በፋኖ የተማረከው የንፋስ መውጫ ከተማ ከንቲባ እኔን ያየ ይቀጣ ማለቱ መነጋገሪያ ሆኗል። ደጀን አከለ የተባለው በደቡብ ጎንደር የንፋስ መውጫ ከተማ ከንቲባ በፋኖ መማረኩን ተከትሎ በአደባባይ በተሰራጨ ተንቀሳቃሽ ምስል እኔን ያየ ይቀጣ ሲል ለአገዛዙ ካድሬዎች መልእክት አስተላልፈዋል። ደጀን አከለ እባላለሁ። የንፋስ መውጫ ከተማ ከንቲባ ነኝ። የት የተማረከው? ማን ነው የማረከው? ምን ውስጥ ነው የተገኘው? አንደበት ክንዳለም ባል እንጂ በደንብ አንደበት ክንዳለም ያብባል። እኔ ያንደበት ልጅ ዝም አንደበት ክንዳለም ብቻ ያብባል። ምን መሰል ይችላል እኔ ያየ ይቀጣ የዱገው ነገር ያብባል። ያንተ ልጅ ተንሰላ አንተ እኮ ያጂ በደራሳ ይናገራል። ይችላል ምንድነው ኃላፊነት ምንድነው? የንፋስ መውጫ ከተማ ከንቲባ ስም ማን ነው? ጫጩ ተናገር እንጂ ሁኔታውን አስመልክቶ መልእክት ያስተላለፈው በአማራ ፋኖ ብሔራዊ ንቅናቄ የደጃጅ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ብልጽግና የምትማርከው እንጂ የምትመርጠው ቡድን አይደለም ብሏል። እዙ በብልጽግና ኦህዴድ ቤት ሀሳብ የሚከበረው ስትማርከው እንጂ ስትመርጠው አይደለም። ስለ ምርጫ ከተነሳ ምርጫው ብልጽግናን መገርሰስ ነው ሲልም አክሏል። በብረት የሚያመልከው የብረት ጥገኛው ብልጽግና ሁለት እጇ ብረት ታቅፋ በትርፍ ጣቷ ስለ ምርጫና ዴሞክራሲ ልታስተምረን በ5 ዓመት ውስጥ 5 ቀናትን ለፕሮፓጋንዳ እያዋለች ነው ያለው እዙ የተለጠፋችሁ የጨፍጫፊው አገዛዝ አጃቢ ጋሻ ጃግሬዎች ወደ ቀልባችሁ ተመለሱ ሲልም ጥሪ አቅርበዋል። እኛ ግን ምርጫችን የመረጥነው ብረትን በብረት ለመቁረጥ በመወሰናችን ብረት ነካሾችን እያፈረስናቸው ነው ያለው መመሪያው የተማረከው የአገዛዙ የከተማ ከንቲባ በምርጫችን ተሸንፏል ሲልም አስምሮበታል። ኢራን ወደ ኳታር ጥቃት ስትፈጽም ትራምፕ ኢራንን የጋዛ ማምረቻ በከባዱ እንደሚያጋዩ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ራስ ላፋን የተፈጥሮ ጋዝ ማውጫ ላይ በድጋሚ ጥቃት የምትፈጽም ከሆነ የቴህራንን የጋዛ ማምረቻ ስፍራ ከዚህ ቀደም ታይቶ በማይታወቅ መጠን እንደሚያጋዩ አስጠንቅቀዋል። ትራምፕ ይህንን ያሉት ደቡብ ፓርስ ውስጥ የሚገኘው የተፈጥሮ ጋዝ ስፍራ በእስራኤል ጥቃት የተመታባት ኢራን ኳታር ውስጥ በሚገኝ ተመሳሳይ የኤነርጂ መሰረተ ልማት ላይ የሚሳይልና የሮኬት ጥቃት ከፈጸመች በኋላ ነው። በኳታር የአጸፋ ጥቃት የተፈጸመበት ራስ ላፋን የተሰኘው የኢንዱስትሪ ስፍራ በዓለም ትልቁ የሆነው የተጣራ የተፈጥሮ ነዳጅ ማቀነባበሪያ ይዟል። በግዛቷ ውስጥ የሚገኘው የዓለም ትልቁ የተፈጥሮ ጋዝ ማምረቻ ስፍራ በእስራኤል የተመታባት ኢራን የኳታር የነዳጅ ኩባንያ ላይ የሚሳኤልና የሮኬት ጥቃቶችን ፈጽማለች። ይህንን ጥቃት ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነትና መረጋጋት ቀጥተኛ ስጋት ስትል የገለጸች ሲሆን 2 የቴህራን ዲፕሎማቶችንም አባራለች። ትናንት እስራኤል ደቡብ ፓርስ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ ከፈጸመች በኋላ ኢራን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ውስጥ የሚገኙ የነዳጅ ማውጫ ስፍራዎች ላይ የአጸፋ ጥቃት እንደምትፈጽም አስጠንቅቃ ነበር። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ደቡብ ፓርስ የጋዛ ስፍራ ላይ ከደረሰው ጥቃት በኋላ ባደረጉት ንግግር የዚህ ጥቃት መዘዝ ከቁጥጥር ውጭ እንደሚወጣ አሳስበዋል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ እስራኤል በኢራን የተፈጥሮ ጋዝ ማምረቻ ላይ ስለፈጸመችው ጥቃት አሜሪካ ምንም እንደማታውቅ ገልጸዋል። እስራኤል በመካከለኛው ምስራቅ እየተፈጠረ ባለው ነገር ተናዳ በኃይል እርምጃ መውሰዷን አንስተዋል። አሜሪካ ስለዚህኛው ጥቃት የምታውቀው ነገር አልነበረም፣ ኳታርም በየትኛውም መንገድና ቅርጽ ተሳትፎ አልነበራትም፣ ሊፈጸም እንደነበርም ምንም ሀሳብ አልነበራትም ሲሉ ተከላክለዋል። ኳታርና አሜሪካ ተሳትፎ እንደሌላቸው ኢራን አላወቀችም ያሉት ትራምፕ
ራስ ላፋን ላይ አግባብ ያልሆነና ኢፍትሐዊ ጥቃት ፈጽማለች በማለት ጽፈዋል። ኢራን ሌላ ንጹህ አገርን ለማጥቃት ብልህ ያልሆነ ውሳኔ እስካላሳለፈች ድረስ ከአሁን በኋላ እስራኤል ኢራን ውስጥ የሚገኘውን የደቡብ ፓርስ የጋዛ ማምረቻ ስፍራ እንደማታጠቃ ገልጸዋል። ፕሬዚዳንቱ ኢራን በድጋሚ ኳታር ላይ ጥቃት ከፈጸመች ግን አሜሪካ የደቡብ ፓርስ የጋዛ ስፍራን በሙሉ ኢራን አይታው በማታውቀው የጥንካሬና የኃይል መጠን በከፍተኛ ሁኔታ ታጋየዋለች ሲሉ ዝተዋል። ይህ በእንዲህ እንዳለ የአሜሪካ የመከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የ$200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዚዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናግረዋል። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆኑና በአስቸኳይ የሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውል ተገልጿል። ከፍተኛ የመከላከያ በጀት ጭማሪ ጥያቄ በቀጥታ በፕሬዚዳንቱ የሚጸድቅ ሳይሆን በሀገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘት ይኖርበታል ተብሏል። በአዲስ አበባ አገዛዙ የሚፈጽማቸው የዘፈቀደ እስሮች መበራከታቸውን የሰብአዊ መብት ሪፖርት አመለከተ። ሁማን ራይትስ ፈርስት አዲስ ባወጣው ሪፖርት በአዲስ አበባ በተለይም ዋና ዋና ዓለም አቀፍ ኩነቶች በሚከናወኑባቸው ወቅቶች የሚፈጸሙ የዘፈቀደ እስሮችና በሚዲያ ተቋማት ላይ እየታዩ ያሉ ገደቦች አሳሳቢ መሆናቸውን ጠቁመዋል። ሪፖርቱ የጸጥታ ኃይሎች የሕግ ሂደትን ባልተከተለ መልኩ በዋና ከተማዋ የተለያዩ አካባቢዎች ቅድመ መከላከል እስሮችን እያከናወኑ መሆኑን ገልጿል። እነዚህ ድርጊቶች በተደጋጋሚ መከሰታቸው ማስተካከያዎች አለመደረጋቸውን ያሳያል ሲል ሪፖርቱ አክሏል። እንደ ሪፖርቱ ግኝት ከሆነ በየካ በቦሌና በአቃቂ ቃሊቲ ክፍለ ከተሞች ግለሰቦች ያለምንም ክስ ወይም ፍርድ ቤት ሳይቀርቡ ከ1 ሳምንት በላይ ታስረው መቆየታቸው ተመዝግበዋል። ግለሰቦቹ ያለምንም የወንጀል ክስ ወይም ፍርድ ቤት ሳይቀርቡ ከ1 ሳምንት በላይ ታስረው ቆይተዋል ያለው ሪፖርቱ ይህም በህገ መንግስታዊ የተጠበቁ ድንጋጌዎችን የሚጥስ መሆኑን አስጠንቅቋል። በተጨማሪም ሪፖርቱ በቦሌ ክፍለ ከተማ ወረዳ 06 ውስጥ ሲቪል የለበሱ ፖሊሶች 3 ግለሰቦችን ካስቆሙ በኋላ ማሰራቸውን ሰንዷል። ቤተሰቦቻቸው ማብራሪያ በጠየቁበት ወቅት ፖሊሶች መደበኛ ክስ ባለመመስረት እስሩ ከአገራዊ ጉዳይ ወይም ከወቅታዊ ጉዳይ ጋር የተያያዘ መሆኑን መጥቀሳቸው ተገልጿል። ሁማን ራይትስ ፈርስት እንዲሁም አይነቱ አሰራር አጠቃላይ የተቋማዊ ስጋት ነጸብራቅ መሆኑን ገልጿል። ሪፖርቱ ከ2025 እስከ 2026 መጀመሪያ ባለው ጊዜ ውስጥ በሚዲያ ተቋማት ላይ የተወሰደ ያለውን እርምጃ ያመለከተ ሲሆን ድርጅቱ ዶቼ ቬሌ፣ ሮይተርስ፣ ዋዜማ ራዲዮ እና አዲስ ስታንዳርድን ጨምሮ በተለያዩ ተቋማት ላይ የተጣሉ የፈቃድ እገዳዎችንና ስረዛዎችን እንደ ምሳሌ ጠቅሷል። የፈቃድ ስረዛዎች ነጻ ድምጾችን ያፍናሉ ያለው ሪፖርቱ የጋዜጠኞች እስርና ክስም የምርመራ ጋዜጠኝነትን የሚያዳክም መሆኑን ገልጿል። በተጨማሪም እንዲህ አይነቶቹ እርምጃዎች የመረጃ የማግኘት መብትን እንደሚያዳክሙ የገለጸው ሁማን ራይትስ ፈርስት የኢትዮጵያ መገናኛ ብዙሃን ባለስልጣንም ዝርዝር የህግ ምክንያት ሳይሰጥ ፍቃድን ከመሰረዝ እንዲቆጠብና የህግ ሂደት እንዲከተል አሳስበዋል። በአማራ ክልል ከነዳጅ እጥረት ጋር በተገናኘ የትራንስፖርት መስተጓጎል የገጠማቸው መንገደኞች አማረሩ። ነዳጅ ቆጥቡ ያለው የብልጽግና አገዛዝ ህዝቡን ለከፍተኛ እንግልት የዳረገውን የትራንስፖርት ቀውስ መፍታት ሲሳነው በእግርና በብስክሌት ተጓዙ ሲል ከቀናት በፊት መሳለቁ የሚታወስ ሲሆን አወዛጋቢ መመሪያ በማውጣትም ቀውሱን አባብሶታል። የነዳጅና ኢነርጂ ባለስልጣን ያወጣው የነዳጅ ቁጠባና የቅድሚያ አሰጣጥ መመሪያ ግልጽነት የጎደለውና ለብልሹ አሰራር በር የሚከፍት መሆኑን የዘርፉ ባለሙያዎችና ተጠቃሚዎች ገልጸዋል። አገዛዙ በመካከለኛ ምስራቅ ካለው ቀውስ ጋር ተያይዞ የነዳጅ አቅርቦት እጥረት እንዳይከሰት በሚል ለህዝብ ትራንስፖርትና ለልማት ፕሮጀክቶች ቅድሚያ ይሰጥ የሚል መመሪያ ቢያወጣም አተገባበሩ ግን በሚዲያዎች ዘንድ ለግል ጥቅምና ለተጠቃሚዎች እንግልት መዳረጊያ እየሆነ መጥቷል። ጉዳዩን በቅርበት የሚከታተሉ የዘርፉ ባለሙያዎች መመሪያው በዝርዝር አፈጻጸም ያልተደገፈና የተሸፋፈነ በመሆኑ ለማደያ ባለቤቶች እንደፈለጉ እንዲያደርጉ ያልተገደበ ስልጣን ሰጥቷቸዋል። ማደያዎች ዘንድ ለግል ተሽከርካሪ ባለቤቶች ዞር በል ወይም ነዳጅ የለም ለማለት እንደ ዋነኛ ሰበብ እየቀረበ ይገኛል። ይህም ተሽከርካሪዎች ለሰዓታት ተሰልፈው ነዳጅ እንዳያገኙ ከማድረጉ ባለፈ ተጨማሪ ብር ከከፈልክ ትቀዳለ የሚሉ የሙስና ጥያቄዎች እንዲበራከቱ ምክንያት ሆነዋል። ከዚሁ ጋር በተገናኘ ቀውሱ በአማራ ክልል በብዙ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ጫና እየፈጠረ ነው ሲሉ ነዋሪዎች አማረዋል። ነገ አርብ የሚከበረውን የኢዳል ፈጥር በዓል ለማክበር ከቤተሰቦቻቸው ጋር ከሌሊት 11 ሰዓት ጀምረው በደሴ መናኸሪያ ቢሰለፉም እስከ ቀኑ እኩሌታ መኪና ማግኘት እንዳልቻሉ የሚናገሩት ተጓዦች በርካታ መኪኖች ቢኖሩም ለማህበረሰቡ አገልግሎት እየሰጡ አለመሆናቸውን ገልጸዋል። ስሁር ላይ ወጥተን ይኸው እየጠበቅን ነው፣ በጣም ነው የተጉላላ ነው። ትራንስፖርት ቢቀርብልን ደስ ይለናል። መኪኖች ቆመዋል፣ ትራንስፖርት ግን እየሰጡ አይደለም፣ እኛም ተቀምጠናል ሲሉ መንገደኞቹ በምሬት ተናግረዋል። በባህር ዳር ከተማ አሽከርካሪ የሆኑት አስተያየት ሰጪም
በነዳጅ ዘይት እጥረት ምክንያት ስራ ፈተው ቤት መዋላቸውን እንደተናገሩት የጀርመን ድምጽ ዘገባ ጠቅሷል። መነሻቸውን ወልዲያ ከተማ ያደረጉት አሽከርካሪም ባለፉት 4 ቀናት ነዳጅ ለመቅዳት በማደያ ወረፋ ቢይዙም ማግኘት አለመቻሉን የገለጹ ሲሆን ነዳጅ ለመቅዳት እጅ መንሻ እንደሚጠየቅም ተናግረዋል። የነዳጅ እጥረቱ በጣም ችግር ገጥሞታል። ስራችንን መስራት አልቻልንም። ተገልጋዮችን መገልገል አልቻሉም። ነዳጅ ለመሰለፍ ሄደን ለመቅዳት ወረፋ ይባላል። የሚቀዳውን በመሃል ይገባል። ገንዘብ እየተሰጠ ነው የሚቀዳው ሲሉ ሁኔታውን ገልጸውታል። የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል በሚስጥር ያቆየውን የድሮን ቴክኖሎጂ መታጠቅ ይፋ አደረገ። የአማራ ፋኖ ታጋዮችና ደጋፊዎች አዲስ ብስራት ይዘን መጥተናል ሲል የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል መግለጫ አውጥቷል። የአፋብን ሸዋ ጠቅላይ ግዛት እዝ አየር ኃይል ክፍል ላለፉት 3 ዓመታት በተሰማራባቸው ቀጠናዎች በሙሉ በጠላት ሜካናይዝድ ጦር፣ አየር ወለድ ኮማንዶ፣ እግረኛ ሰራዊት፣ የአገዛዙ ካምፕና ሎጂስቲክ ማከማቻ ላይ በተጠና መልኩ ስኬታማ ጥቃቶችን ፈጽሟል ሲል መግለጫው አመልክቷል። የሸዋ ጠቅላይ ግዛት እዝ ከትግሉ መታወጅ ማግስት ጀምሮ የጠላት ኃይልን ለመምታት የተጠቀመበትና በአማራ ፋኖ ትግል ውስጥ የመጀመሪያው የሆነው ድሮን ቴክኖሎጂ በመታጠቅ በርካታ ድሎችን ሲያስመዘግብ መቆየቱን አስታውሷል። ይሁን እንጂ አገዛዙን የትኩረት አቅጣጫ ለማሳትና የወገን ጦር ተገማችነትን ለማራቅ በሚል በሚስጥር ተይዞ መቆየቱን አስረድቷል። የእዙ አየር ኃይል ክፍል በመሆኑም የአማራ ፋኖ ትግል ይፋዊ አንድነት መታወጅና ወጥ ድርጅታዊ መዋቅሮች ከመፈጠራቸው ባሻገር በድርጅታችን አፋብን ቴክኖሎጂና ምህንድስና መምሪያ ክፍል ዘርፍ መኖሩን ታሳቢ በማድረግ ለመላው ሕዝባችን እንዲሁም ደጋፊዎቻችን ይፋ ማድረግ አስፈላጊ ሆኗል ብለዋል። መግለጫው የጦር ጠበብቶችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችን፣ ተመራማሪዎችንና ታላላቅ ምሁራኖችን አቅፎ የአማራን ትግል በፊት አውራሪነት እየታገለና እያታገለ የሚገኘው በራስ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ትልቅ ታሪካዊ አሻራውን ተወጥቷል፣ እየተወጣም ይገኛል ሲልም አክሏል። ተቋሙን ስኬታማ ካደረጉት የትግል መስመሮች መካከል አንደኛው ጠንካራው ወታደራዊ ክንፉ ሲሆን በዚህም በተቋም ውስጥ የተሰባሰቡ ተመራማሪዎችና የጦር ጠበብቶች የአየር ኃይል ክፍል በማቋቋምና ስርዓቱ የሚመካባቸውን ካሚካዚ ድሮኖችን ጨምሮ ሌሎች አየር ትጥቆችን ጭምር መታጠቁን ይዞ አስታውቋል። የእግረኛ የፋኖ ሰራዊት መስዋዕትነት ከመቀነስ አንጻር የአየር ኃይል ክፍሉ ከተቋቋመ ከህዳር 3 2016 ዓ.ም ጀምሮ ላለፉት 3 ዓመታቶች በጠላት የብልጽግና ስርዓት ወንበር አስጠባቂ ኃይል ላይ በተሳካ ሁኔታ ወታደራዊ ኢላማዎችን በመምረጥ ጥቃቶችን ሲያደርስ ቆይቷል ሲልም እዙ ዝርዝር መረጃ ይፋ አድርጓል። የአየር ኃይል ክፍላችን ከተቋቋመ ጀምሮ የፈጸማቸው ተጋድሎች በአብነት የጠቀሰው መግለጫው የካቲት 23 2016 ዓ.ም በጠላት ላይ በተፈጸመ የመጀመሪያ ጥቃት የጠላት መካናይዝድ መሳሪያዎችን ከጥቅም ውጭ ማድረግ ተችሏል ሲል አስታውሷል። አየር ኃይል ክፍሉ በተጠና የጠላት ኃይል ላይ ባደረሰው ጥቃት አገዛዙ በንጹሐን አማራዎች ላይ በተቋማት ላይ ያደርስ የነበረውን የከባድ መሳሪያ ጉዳት መከላከል የተቻለ ሲሆን ለዚህም የፎቶና የቪዲዮ ማስረጃዎች ተሰንደው ተይዘዋል ሲልም አክሏል። የሸዋ ጠቅላይ ግዛት እዝ ዋና አዛዥና የአፋብን ተቀዳሚ ምክትል ሊቀመንበር ራስ መከታው ማሞ የሸዋ ጠቅላይ ግዛት እዝ አየር ኃይል ክፍሉን የጎበኘና መልእክት ያስተላለፈ ሲሆን በመልእክቱም ካለፉት 50 ዓመታቶች ወዲህ አማራ በተለየ መልኩ የገጠመውን የህልውና አደጋ ለመቀልበስ ጀግና የቁርጥ ቀን የአማራ ልጆች ዋጋ እየከፈሉ ይገኛሉ ብሏል። አርበኛ መከታው እናንተም ጀግና ሳይንቲስት ፋኖች ያለማንም የሀገራት ድጋፍ በራሳችን ኢኮኖሚ በራሳችን እውቅና የፈጠራ ጥበብ ተጠቅማችሁ የአየር ኃይል ክፍል እንዲቋቋምና ለእግረኛ ፋኖ ሰራዊት የአየር ሽፋን በመስጠት ትልቅ ድጋፍ በማድረጋችሁ የከበረ ምስጋናዬን አቀርባለሁ ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።